ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹን እነሆ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴ ግድብ ዙሪያ ያራመዱት ያለው አቋምና እርምጃቸው ትኩረትን ስበዋል። የተባበሩት አረብ ኤሚሬቶች ወታደራዊ ቁሳቁሶቿን ከሶማሊያ ወደ ኢትዮጵያ ማዛወር መጀመሯ ተነገረ። ሳውዲ አረቢያ ቱርክና ኳታርን ጨምሮ 7 ተጨማሪ ሀገራት የትራምፕን የጋዛ የሰላም ቦርድ እንደሚቀላቀሉ አስታወቁ። ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህዳሴው ግድብ ዙሪያ እያራመዱት ያለው አቋምና እርምጃቸው ትኩረትን ስቧል። ፕሬዝዳንቱ በሁለተኛ የስልጣን ዘመናቸው የህዳሴ ግድብን ውዝግብ መፍታት ዋነኛው እቅዳቸው መሆኑንም እየገለጹ ይገኛሉ። ጽዮን ለይኩን ዝርዝሩን አዘጋጅተዋለች። The president, and you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ አማካኝነት በኢትዮጵያና በተፋሰሱ ሀገራት መካከል ያለውን አመታት የፈጀው ውዝግብ እንደ ቀድሞ የስልጣን ዘመናቸው ሳይጠናቀቅባቸው ቀድመው መላሊሉት የጓጉ ይመስላሉ። ለዚህም ማሳያ የሚሆነው ትራምፕ ለሁለተኛ ጊዜ አሜሪካ መሪ ሆነው ከተመረጡበትና በይፋ ስልጣኑን ከተረከቡበት የፈረንጆቹ 2025 ጅማሬ አንስቶ 2026 አመቱን እስኪተካበት ጊዜ ድረስ ኢትዮጵያን ታላቁን የኢትዮጵያ ህዳሴ ግድብን እንዲሁም ግብጽና ሱዳንን የጠሩባቸው ጊዜያት ብዙ መሆናቸው ነው። የግብጹን ፕሬዝዳንት በተደጋጋሚ በተለያዩ ጊዜያት በነጩ ቤተመንግስታቸውና በተለያዩ አጋጣሚዎች ባገኟቸውም ጊዜ ትራምፕ እጅግ ግዙፍና ከዓለም ታላላቅ ግድቦች አንዱ እንደሆነ በንግግራቸው የሚመሰክሩለት የኢትዮጵያ ህዳሴ ግድብ የግብጽን ተፈጥሯዊ የውሃ ሀብት ሊጎዳ የሚችል እንደሆነ ደጋግመው ሲናገሩ ተደምጧል። ጽፈውም ተነቦላቸዋል። ታዲያ አዲሱ የፈረንጆቹ አመት ከገባ ከሳምንታት በኋላ ትራምፕ ስዊዘርላንድ ዳቮስ ለዓለም ኢኮኖሚክ ፎረም በተገኙበት አጋጣሚ ጎን ለጎን የግብጹን ፕሬዝዳንት አብዱል ፈታህ አልሲሲን ባገኙበት ወቅት በኢትዮጵያና በሀገራቱ መካከል ባለው ውዝግብ ዙሪያ ያላቸውን እቅድ በይፋ ገልጸውታል። ይህም እቅድ ኢትዮጵያ ቀድሞ ብሔራዊ ጥቅሜን ይነካል በሚል ያልተስማማችበትን የሶስትዮሽ ድርድር ማስቀጠልና ጠቅላይ ሚኒስትር አብይ አህመድና የግብጹን ፕሬዝዳንት አብዱል ፈታህ አልሲሲን ፊት ለፊት ማገናኘት መሆኑን ተናግረዋል። ይሁንና ትራምፕ ይህንን የተናገሩት እውነትም በሀገራቱ መካከል ፍትሃዊ የሆነ ድርድር ማካሄድን በማብለም ነው ወይንስ ግብጽ ለአመታት ያላሳካችውን የአባይን ውሃ ኢትዮጵያን ባገለለ መልኩ በበላይነት የመጠቀም ፍላጎቷን እንድታሳካ ለመርዳት ነው የሚለው ብዙም ያልተደበቀ ሆኖ የሚታይ ነው። ፕሬዝዳንቱ በንግግራቸው ሁሉ ግብጽ በግድቡ ምክንያት የሚደርስባትን ጉዳት በማጉላት የሚገልጹ ሲሆን ግዙፉን የኢትዮጵያ ህዳሴ ግድብም በአሜሪካ የገንዘብ ድጋፍ የተሰራ ነው በሚል ኢትዮጵያን ያላማከለ ሀሳብ ሲሰጡ ተደጋግሞ የሚሰማ ነው። ቢቢሲ አማርኛ በዘገባው ባለፈው ሳምንት ማብቂያ ጥር 8 2018 ዓመተ ምህረት ዶናልድ ትራምፕ በቀጥታ ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጽፈውታል በተባለ ደብዳቤ የህዳሴ ግድብን የተመለከተ ድርድር ለመጀመር እንደሚፈልጉ መግለጻቸውን ዘግቧል። ለአልሲሲ የደረሰው ደብዳቤም ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድር ለመጀመር ትፈልጋለች የሚል እንደሆነም ተነቧል። ይህ ደብዳቤ ለኢትዮጵያና ለሱዳንም በግልባጭ ደርሷል የተባለ ሲሆን ሱዳንና ግብጽ ለድርድሩ መጀመር መስማማታቸው ሲሰማ ኢትዮጵያ በበኩሏ እስካሁን በይፋ የሰጠችው ምላሽ አለመኖሩን ዘገባው አስነብቧል። የትራምፕ የመጀመሪያው የስልጣን ዘመን ሊጠናቀቅ ጥቂት ሲቀር በአሜሪካ አሸማጋይነት የጀመረው የሶስትዮሽ ድርድር ኢትዮጵያ የአባይን ግድብ ውሃ እንዳትጠቀም የሚከለክል ነጥብ የሰፈረበትና ህዳሴ ግድቡ ለኤሌክትሪክ ፍጆታ ብቻ እንዲውል የሚያዝ በመሆኑ ኢትዮጵያ ድርድሩን እንድታቋርጥ መገደዷ የሚታወስ ነው። ትራምፕ ሁለተኛ የስልጣን ዘመናቸውን እያማሹባቸው ካሉ ጉዳዮች ውስጥ አንዱ በሆነው በታላቁ የአባይ ውሃ ላይ የተሰራው ታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ቀጣይ እርምጃቸው ምን እንደሚሆን ትኩረት የሳበ ቢሆንም ኢትዮጵያ ግድቧን ገንብታ አጠናቃ ለሌላ ግድብ ተዘጋጅታለች። ግብጽም ክሷን ቀጥላለች። ትራምፕም የህዳሴ ግድብ ወሬያቸው የትሩዝ ሶሻል ገጻቸውንና የግብጽን ጆሮ እያማለለ ቀጥሏል። የተባበሩት አረብ ኤሚሬቶች ወታደራዊ ቁሳቁሶቿን ከሶማሊያ ወደ ኢትዮጵያ ማዛወር መጀመሯ ተነገረ። ሶማሊያ ከተባበሩት አረብ ኤሚሬትስ ጋር የነበራትን ስምምነት ከሰረዘች በኋላ የተባበሩት አረብ ኤሚሬቶች ወታደራዊ ቁሳቁሶቿን ከሶማሊያ ወደ ኢትዮጵያ እንዲሁም ወደ ሀገሯ ማዛወር መጀመሯን ዘገባዎች እያስነበቡ ይገኛሉ። ሩሃ ግርማ ተጨማሪ አላት።
እስራኤል ለራስ ገዟ ሶማሌላንድ የሰጠችውን የሀገርነት እውቅና ተከትሎ ሶማሊያ ላለፉት ሳምንታት ከዓለም አቀፉ ማህበረሰብ ድጋፍ ለማግኘት ስትጥር ቆይታለች። የሶማሊያ መንግስት ዲፕሎማሲያዊ ጥረቱን ተከትሎ በርካታ የአፍሪካና የመካከለኛው ምስራቅ ሀገራት ድጋፍ ቢያገኝም ከዩናይትድ አረብ ኤምሬቶች ጋር ያለውን ግንኙነት ግን ከመቼውም ጊዜ በላይ እንዳሻከረው እየተነገረ ነው። በነዳጅ የበለጸገችው የባህረ ሰላጤው ሀገር በሶማሊያ ጸጥታ፣ ምጣኔ ሀብትና ፖለቲካዊ ጉዳዮች ውስጥ ትልቅ ሚና እንዳላት ይታወቃል። በኤደን ባህረ ሰላጤና በህንድ ውቅያኖስ 3000 ኪሎ ሜትር የሚረዝም የባህር ጠረፍ ያላት ሶማሊያ በባህር ላይ ወንበዴዎችና በህገ ወጥ መሳሪያ ዝውውር ምክንያት በአፍሪካና በመካከለኛው ምስራቅ ለሚፈጠር አለመረጋጋት ምክንያት እንደሆነች ይነገራል። ኤምሬቶች ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዩና በበርበራ ወደቦች የልማት ስራዎችን ስታከናውን ቆይታለች። ነገር ግን ባሳለፍነው ወር የሶማሊያ ፌዴራል መንግስት ከዩናይትድ አረብ ኤምሬቶች ጋር የገባውን የወደብ ልማትና የጸጥታ ስምምነት ሙሉ ለሙሉ መሰረዙን አስታውቋል። ሶማሊያ በሰዓቱ ዩናይትድ አረብ ኤምሬቶች ሉዓላዊነቴን ጥሳለች የሚል ምክንያት አቅርባለች። በዚህም በቀይ ባህር ላይ በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል ያለው ፉክክር እየተባባሰ መምጣቱን ተከትሎ ኤምሬቶች ወታደራዊ መሳሪያዎቿንና ሰራተኞቿን ከተለያዩ የሶማሊያ የጦር ሰፈሮች ወደ ኢትዮጵያ እንዲሁም ወደ ሀገሯ ማዘዋወር መጀመሯን የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ። ሀገሪቱ ይህንን የምታደርገው የሶማሊያ ፌዴራላዊ ሪፐብሊክ የሚኒስትሮች ምክር ቤት የሀገሪቱን ሉዓላዊነትና ህገ መንግስታዊ ስነ ስርዓት ለመጠበቅ በሚል ከተባበሩት አረብ ኤምሬቶች ጋር የነበሩትን ሁሉንም የሁለትዮሽ የጸጥታና የመከላከያ ስምምነቶች በይፋ እንዳቋረጠ መግለጹን ተከትሎ ነው። የሀገሪቱ የሚኒስትሮች ምክር ቤት ባሳለፈው ውሳኔ መሰረት እርምጃው የተወሰደው የሶማሊያ ፌዴራላዊ ሪፐብሊክን የግዛት አንድነትና ህገ መንግስታዊ ስርዓትን ለመጠበቅ ሲባል ነው። ሳውዲ አረቢያ ቱርክና ኳታርን ጨምሮ 7 ተጨማሪ ሀገራት የትራምፕን የጋዛ የሰላም ቦርድ እንደሚቀላቀሉ አስታውቁ። በሌላ ዜና በፓኪስታን መዲና ካራቺ በአንድ የገበያ ማዕከል ላይ በተከሰተ የእሳት አደጋ የሟቾች ቁጥር 55 መድረሱን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። decimated over 2 years of Israeli strikes. ለሁለት ዓመት እስራኤል በፈጸመችው ጥቃት የጋዛ 80 በመቶ የሚሆነው ህንጻ ወድሟል አለያም ተጎድቷል። የመንግስታቱ ድርጅት እንዳለው ፍርስራሹ 60 ሚሊዮን ቶን ይመዝናል። ተፈናቃዮች በምግብና መጠለያ እጥረት እየተንገላቱ ይገኛሉ። እርዳታ ሰጪዎች መሻሻል እንዳለ ቢናገሩም እስራኤል ስራቸውን እንዳያከናውኑ ክልከላ መጣሏን ይገልጻሉ። እስራኤል ግን እርዳታ እንዲደርስ እያመቻቸች እንደሆነና ክልከላ የተጣለው ሐማስ የተራድኦ አገልግሎትን ለራሱ ጥቅም እንዳያውል በሚል መሆኑን አስታውቃለች። በጋዛ እርዳታ ላለመድረሱ እስራኤል ተመድን ተጠያቂ ማድርጋለች። ዋነኛው መሰናክል ግን የተኩስ አቁም ስምምነቱን ማስጠበቅ ይመስላል። ሐማስ ትጥቅ የሚፈታው ፍልስጤም እንደ ሀገር ስትቋቋም መሆኑን ከአንዴም 2-3 የገለጸ ሲሆን አብዛኛውን የጋዛ ሰርጥ የሚቆጣጠረው የእስራኤል ጦር በበኩሉ ከአካባቢው ለቆ የሚወጣው ሐማስ ትጥቅ ሲፈታ መሆኑን አስታውቋል። በዚህ መሃል የዋሽንግተን ቴል አቪቭ የለንደን ብራሰልስ ሀያላን እነሆ መልካም ፈቃዳቸው ሆኖ የሪያድ አንካራ ዶሃና ካይሮ ታማኞቻቸውን አስከትለው የትራምፕ የሰላም ቦርድ የሚል አዲስ ዓለም አቀፍ እንቅስቃሴ ጀምረዋል። ሳውዲ አረቢያ፣ ቱርክ፣ ኳታር እና ግብፅን ጨምሮ 7 ተጨማሪ ሀገራት የትራምፕን የሰላም ቦርድ እንደሚቀላቀሉ ያስታወቁ ሲሆን አገራቱ በጋራ ባወጡት መግለጫ ቦርዱን ለመቀላቀል መወሰናቸውን ገልጸዋል። እስራኤልም ቦርዱን እንደምትቀላቀል ያስታወቀች ሲሆን ፕሬዝዳንት ዶናልድ ትራምፕ እንዳሉትም የሩሲያው ፕሬዝዳንት ቭላድሚር ፑቲንም እንደዚሁ ቦርዱን ይቀላቀላሉ ተብሎ ይጠበቃል። በሌላ በኩል በቦርዱ ውስጥ አንድም ፍልስጤማዊ አለመኖሩና ቋሚ የቦርዱ አባል ለመሆን $1 ቢሊዮን መክፈል ያስፈልጋል መባሉ ጥያቄ ያጫረ ሲሆን በቦርዱ ውስጥ የመንግስታቱ ድርጅት ያለው ሚናም አነጋጋሪ ሆኗል። ሳውዲ አረቢያ እንዳለችው ቱርክ፣ ግብጽ፣ ዮርዳኖስ፣ ኢንዶኔዥያ፣ ፓኪስታን እና ኳታር የተካተቱበትና አብላጫው አባላቱ ሙስሊም ሀገራት የሆኑበት ቡድን በጋዛ ዘላቂ ሰላም ለማምጣት ከፍተኛ ሚና ይኖረዋል። የተኩስ አቁም ስምምነቱ እንዲጸና እንዲሁም ጋዛን መልሶ ለመገንባት ቦርዱ እንደሚረዳም ገልጻለች። የዓለም የምጣኔ ሀብት ፎረም ስዊዘርላንድ ሲካሄድ ትራምፕ እንደተናገሩት ፑቲን ቦርዱን እንዲቀላቀሉ የቀረበላቸውን ጥሪ ተቀብለዋል። ፑቲን ግን ገና ጥሪውን እያጤኑት እንደሆነ ገልጸዋል። በአጠቃላይ ምን ያህል ሀገራት ቦርዱን እንደተቀላቀሉ ይፋ ያልተደረገ ሲሆን እስካሁን ምላሻቸውን ያላሳወቁት እንደ ካናዳና ዩናይትድ ኪንግደም ያሉ ሀገራትን ጨምሮ የትራምፕ የሰላም ቦርድ ምን ያህል ለውጥ ያመጣል፣ ዘላቂ ሰላም ማስፈንስ ይችላል የሚለው በሂደት የሚታይ ይሆናል።
በሌላ ዜና በፓኪስታን መዲና ካራቺ ባንድ የገበያ ማዕከል ላይ በተከሰተ እሳት አደጋ የሟቾች ቁጥር 55 መድረሱን ኤኤፍፒ ዘግቧል። የደቡባዊ ካራቺ ምክትል ኮሚሽነር ጃቬድ ናቪ ካሶ ለኤኤፍፒ እንደተናገሩት በገበያ ማዕከሉ ላይ በተነሳ የእሳት ቃጠሎ ካለፈው ቅዳሜ ምሽት ጀምሮ በአጠቃላይ 55 አስከሬኖች ተገኝተዋል። እስካሁን ደብዛቸው ያልተገኙ ሰዎች ያሉ ሲሆን ዘመዶቻቸው የነፍስ አድን ሰራተኞች አስከሬኖቹን ለማግኘት ፍርስራሹን እያሰሱ ባሉበት ባለሶስት ፎቅ ጉል ፕላዛ ላይ የሚደረገውን ለቀናት የቆየ አዝጋሚ ስራ ተችተዋል። ከ50 በላይ ቤተሰቦች የዲኤንኤ ናሙና ወስደዋል ሲሉ የአካባቢው ጤና ቢሮ ባለስልጣን ሱማያ ሰኢድ ለጋዜጠኞች የተናገሩ ሲሆን ከሲቪል ሆስፒታል ካራቺ የሬሳ ማቆያ ውጪ የዲኤንኤ ናሙናዎቻቸው የተጣሩ አስክሬኖች ለቤተሰቦቻቸው ወዲያው እናስረክባለን ብለዋል። በደካማ መሰረተ ልማቶቻቸው በስፋት በሚታወቁት የካራቺ የገበያ ማዕከላትና ፋብሪካዎች የእሳት ቃጠሎ አዲስ ነገር ባይሆንም በዚህ መጠን የተከሰተ አደጋ ግን የተለመደ አይደለም። የእሳት አደጋው መንስኤ እስካሁን ባይገለጽም የሀገሪቱ መንግስት ግን ኮሚቴ አቋቁሞ ምርመራ መጀመሩን የዘገበው የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ነው። ኢትዮጵያ የመገበያ ገንዘቧ ብርን በሀገር ውስጥ ለማተም መዘጋጀቷን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው እውቅ የምጣኔ ሀብት ባለሙያ እቅዱ እውን የሚሆን ከሆነ ከስጋቱ ይልቅ ጠቀሜታውን እንደሚበልጥ ገልጸዋል። ዮናስ ግርማ ዝርዝር አለው። ኢትዮጵያ የኢኮኖሚ ሉዓላዊነቷን ለማረጋገጥና በውጭ ሀገራት ድርጅቶች ላይ ያላትን ጥገኝነት ለመቀነስ የራሷን የገንዘብ ኖቶች በሀገር ውስጥ ለማተም ማቀዷን አስታውቃለች። በተለያዩ የኢኮኖሚ ሪፎርሞች ውስጥ የምትገኘው ኢትዮጵያ የመገበያያ ገንዘቧን በሀገር ውስጥ ለማተም መዘጋጀቷን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከአብሲኒያ ኖት ጀምሮ በእንግሊዝና ፈረንሳይን በመሳሰሉ ሀገራት ገንዘቧን ከሀገር ውጭ ስታሳትም የቆየችው ኢትዮጵያ አሁን ደግሞ ገንዘቧን በሀገር ውስጥ ለማተም ዝግጅት ላይ መሆኗ ተገልጿል። ኢትዮጵያ ከ5 ዓመታት በፊት በመሰረተችው መንግስታዊ ኢንቨስትመንት ተቋም በሆነው በኢትዮጵያ ኢንቨስትመንት ሆልዲንግ በኩል ይህንን አቅም ወደ ሀገር ውስጥ ስታመጣ ብዙ የኢኮኖሚ ትሩፋቶችን እንደሚያስገኝላትም የምጣኔ ሀብት ባለሙያዎች ይናገራሉ። መንግስታት የብሔራዊ መገበያያ ገንዘባቸውን አገር ውስጥ ሲያሳትሙ ገንዘብ በብዛት በማተም ለዋጋ ግሽበት ይጋለጣሉ በሚል የሚሰጉ ቢኖርም ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ያነጋገራቸው እውቅ የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ ስጋቱን መቆጣጠር እንደሚቻልና የብሔራዊ ባንክ ስራ መሆኑን ይገልጻሉ። ገንዘቡ ታትሞ ብሔራዊ ባንክ ነው የሚገባው። ብሔራዊ ባንክ ገንዘቡን መልቀቅ በሚፈልግበት ጊዜ አስፈላጊ ነው የሚልበት ጊዜ ነው የሚለቀው። ሁለተኛ ብሔራዊ ባንክ አሁን ባንኮችን እንኳን የሚሰጡትን ብድር ካላቸው የብድር ወለድ መጠን በጣም ያደረገበት ጊዜ እንዴት አርጎ ነው ገንዘብ ብሎ የሚያሰራጨው ነው እና አሁን ብዙ ቢሊዮን የሚቆጠር ገንዘብ በዲጂታል እየተፈጠረ ነው የሚሰራው ያለው። ስለዚህ ያንን መቆጣጠር ነው ትልቁ አንደኛው ስራ። ይህ መገበያያ ብሩ አብዛኛው ህዝባችን ገና ከዚህ ከወረቀት ገንዘብ ስላልወጣ መጠቀም አለብን በሚል ነው እንጂ አሁን ብዙ ሀገሮች የባንክ ኖት ማተም ሊያቆሙ ነው። እንደ ደቡብ ኮሪያ፣ ስዊድን የመሳሰሉ ነገሮች ሁሉም ነገር ወደ ዲጂታል እየሄደ ነው ያለው እና ያ ነው ዋናው መቆጣጠር ያለብን። ዋጋ ግሽበቱን ለመቆጣጠር ደግሞ ብሔራዊ ባንክ መዋለ ንዋይ ፖሊሲ ነው የሚገዛው እንጂ ብሩ ስላለ ዝም ብሎ እንጠቀምበታለን ማለት አይደለም። ወደ ገበያ ይወጣል ማለት አይደለም። ይህ ታሪካዊ የተባለለት ውሳኔ የሀገሪቱን የኢኮኖሚ ሉዓላዊነትን ከማረጋገጥ ባለፈ የውጭ ምንዛሬን በሀገር ውስጥ ለማስቀረትና ዘመናዊ የገንዘብ ህትመት ቴክኖሎጂን ወደ ሀገር ውስጥ በማስገባት የባለሙያዎችን አቅም ለመገንባት ትልቅ ጠቀሜታ እንደሚኖረው የምጣኔ ሀብት ባለሙያውም ጨምረው ገልጸዋል። ይህ ትልቅ ጠቀሜታ ነው ያለው። አንደኛ ከ100 ሚሊዮን ዶላር በላይ ነው የምንከፍለው ባሳት እና ገንዘብ ይቀርልናል ማለት ነው። ሁለተኛ ውጭ የሚታተመው በትልቁ ወረቀቱ ነው። ወረቀቱ ሁሉም ከቻይና ነው የሚገዙት። አሳሚዎቹ ቁጥሩን ብቻ መስጠት ነው እና ያው ዲዛይኑ መንግስት ተስማምቶበት ዲዛይን ይደረጋል እና አሁን ያ በእርግጠኝነት መንግስት በፈለው ጊዜ ማተም የሚችልበት ወረቀቱን ገዝቶ ማለት ነው ከውጭ። ምክንያቱም ለየት ያለ ወረቀት ነው የሚያስፈልገው። እንዳውም ጥሩ ነገር ምንድን ነው አሁን እንደና አውስትራሊያ የመሳሰሉ ሀገሮች ወረቀቱ ወደ ፕላስቲክ አይነት ነገር ስለሆነ አይበላሽም። አሁን ትልቁ ችግሩ ሀገራችን ወረቀቱ እያረጀ እንዲሁ ምናልባት ቆሻሻ ከመያዝ አልፎም ለጤንነትም ጥሩ ላይሆን ይችላል። ስለዚህ እነዚህን ሁሉ ማረጋገጥ ይቻላል እና በሌላ በኩል አንድ ጊዜ ትልቅ ኢንቨስትመንት ነው መሳሪያውን መግዛት። ፕሮጀክቱ
በወቅቱ በፈረንጆቹ 2021 በተቋቋመውና የኢትዮጵያ መንግስት የኢንቨስትመንት ክንድ በሚባለው የኢትዮጵያ ኢንቨስትመንት ሆልዲንግ አማካኝነት በበላይ እንደሚመራ ተገልጿል። በተያዘው እቅድ መሰረት የኢትዮጵያ ብር አገር ውስጥ ከታተመ የሀገሪቱን የኢኮኖሚ ሉዓላዊነት የሚያረጋግጥና ከውጭ ኩባንያዎች ጥገኝነት ለመላቀቅ የሚረዳ እንደሆነ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ ያንን አቅም የገነባ ነው በማለት ከሰሞኑ በአንድ የፋይናንስ ውይይት መድረክ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሀገር ውስጥ አቅም ገንዘብ ለማተም እየተሰናዳሽ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ገንዘቧን በተለያዩ ሀገራት ታሳትማለች ከማለት ውጪ የሀገራቱን ስም አልገለጹም። ነገር ግን መቀመጫውን በአሜሪካ ውስጥ ያደረገው ሪሜትሊ የሚባለው ተቋም እንደሚለው ከሆነ በዩናይትድ ኪንግደም የሚገኘው ዲላሩ የተሰኘው ተቋም የኢትዮጵያን ገንዘብ የሚያመርተው እሱ መሆኑን ገልጸዋል። የመገበያያ ገንዘብን በውጭ ሀገር የማሳተም አንዱና ዋነኛው ጉዳት ለብር ህትመት የሚወጣው የውጭ ምንዛሬ ሲሆን እንደ ብሔራዊ ባንክ ገለጻ ከሆነ በ2025 ብሔራዊ ባንክ ባወጣው ሪፖርት መሰረት ገንዘብን ለማሳተም 1.3 ቢሊዮን ብር የብር ኖቶችን ለማሳተም ወጪ መውጣቱን ያሳያል። የሆነ ሆኖ ኢትዮጵያ የራሷን ገንዘብ በሀገር ውስጥ የማሳተሙን ውጥን እውን ካደረገች በአፍሪካ ውስጥ እንደ ናይጄሪያ፣ ደቡብ አፍሪካ፣ ግብጽ፣ ሞሮኮ፣ አልጄሪያ፣ ኬንያ፣ ሱዳን እና ዚምባብዌ የመሳሰሉ ጥቂት ሀገራትን ትቀላቀላለች። እንደ ዚምባብዌ የራሳቸውን ገንዘብ ማተም ጀምረው ከፍተኛ የኢኮኖሚ ዝቅጠት ውስጥ ከገቡ ሀገራት ትልቅ ትምህርት መውሰዱ ለነገ የማይባል ጉዳይ ቢሆንም ይህ ትልቅ ውሳኔ የኢትዮጵያን ሁለንተናዊ እድገት ለማረጋገጥ አይነተኛ ሚና እንደሚኖረው ይጠበቃል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞች ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ አርትስ ቴሌቪዥን ብቸኛ የሚዲያ አጋር የሆነበትና 28 ሚዲያዎችን የሚያፎካክረው የ2018 የፋንታ ሚዲያ ካፕ በይፋ መጀመሩን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ኢትዮጵያን ጨምሮ ከ60 በላይ ሀገራት የተሳተፉበት የዓለም ኢኮኖሚክ ፎረም በዳቮስ ስዊዘርላንድ እየተካሄደ ነው። በዳቮስ እየተካሄደ ባለው ስብሰባ መሪዎቹ ስለ ወደፊቱ የዓለም ንግድ ሁኔታ፣ ደህንነት፣ የቴክኖሎጂ አስተዳደርና የኢኮኖሚ ትብብር ጉዳይ ይመክራሉ ተብሎም ይጠበቃል። ሷሊ መሐመድ ተጨማሪ አለው። የዓለም ኢኮኖሚክ ፎረም እንደ አውሮፓውያን አቆጣጠር በ1971 የተቋቋመ ሲሆን በፈረንጆቹ ጥር ወር ማለቂያ በስዊዘርላንድ ዳቮስ ከተማ በዓመት አንዴ ይካሄዳል። የግልና የመንግስት ዘርፎች ትብብርን ለማጠናከር የተቋቋመው ይህ ፎረም ላለፉት 50 ዓመታት በተካሄዱ ጉባኤዎች ዓለም አቀፍና ቀጣናዊ ጉዳዮች ላይ አጀንዳዎችን ለመቅረጽ የሚረዱ ውይይቶች የተካሄዱ ሲሆን በመድረኩ የፖለቲካ፣ የንግድ፣ የባህልና የተለያዩ ዘርፎች መሪዎች በጋራ ሲሳተፉ ቆይተዋል። በገንዘብ ሚኒስትሩ አቶ አህመድ ሺዴ መሐመድ የተመራ ከፍተኛ የኢትዮጵያ ልዑክ በስዊዘርላንድ ዳቮስ እየተካሄደ በሚገኘው የዓለም ኢኮኖሚ ጉባኤ ዓመታዊ ስብሰባ ላይ በመሳተፍ ላይ ይገኛል። ከፈረንጆቹ ጥር 19 እስከ 23 በሚካሄደው ስብሰባ ከቡድን 7 ከቡድን 20 እና ከብሪክስ በተወጣጡ መሪዎች እንዲሁም ከ850 በላይ የተቋማት ስራ አስፈጻሚዎችን የሚመክሩ ሲሆን በፎረሙ ኢትዮጵያ በገንዘብ ሚኒስትሩ አህመድ ሺዴ በተመራ ከፍተኛ የኢትዮጵያ ልዑካን ቡድን ተወክላለች። አህመድ ሺዴ የአፍሪካ ስራ ዕድል ሞተር በሚል ርዕስ በተካሄደው ከፍተኛ ውይይት መድረክ ላይ ባደረጉት ንግግር የአፍሪካ አህጉራዊ ነጻ የንግድ ቀጣና ለአፍሪካ ወጣቶች ሁሉን አቀፍ ስራ ዕድል በመፍጠር ረገድ ያለውን ከፍተኛ አቅም አብራርተዋል። በተጨማሪም የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም በማንሳት በግብርናና በምግብ እሴት ሰንሰለት፣ በጥቃቅንና አነስተኛ ኢንተርፕራይዞች፣ በቀላል ማኑፋክቸሪንግ፣ በኢንዱስትሪ ፓርኮችና ከከተማ መስፋፋት ጋር በተያያዘ አገልግሎቶች ላይ ትኩረት ማድረጉን ገልጸዋል። የስራ ዕድልን ለማስፋት፣ ቀጠናዊ የእሴት ሰንሰለቶችን ለማጠናከር እንዲሁም ወጣቶችና ሴት ስራ ፈጣሪዎችን ለማብቃት የሚያገለግለው ለስራ ቅድሚያ የሚሰጠው የ26ቱ የአፍሪካ ነጻ ንግድ ቀጣና የምርት ስምምነት እንደ ማዕቀፍ ሆኖ ሊያገለግል እንደሚገባም አስገንዝበዋል። በሌላ በኩል ዳቮስ የደረሱት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደሙ ላቅ ያለ ቁጥር ያለው ልዑካንን አስከትለው መሄዳቸው ተነግሯል። ከመካከለኛ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮን ጨምሮ 5 የካቢኔ አባላትና ሌሎች ከፍተኛ ባለስልጣናት ይገኙበታል። ከዳቮሱ ጉባኤ ጎን ለጎንም ትራምፕ የዩክሬን፣ ጀርመን፣ ጣሊያን፣ ፈረንሳይ፣ ብሪታንያ፣ ካናዳና ከአውሮፓ ህብረት ኮሚሽን ፕሬዚዳንት ጋር ይነጋገራሉ ተብሎ ይጠበቃል። የንግግሩ
ትኩረትም ከሩሲያ ጋር ሊደርስ ይችላል ከሚባለው የሰላም ስምምነት በኋላ ዩናይትድ ስቴትስ ለዩክሬን እንድትሰጥ የሚፈልገው የጸጥታ ዋስትና ነው ተብሏል። በዚሁ አጋጣሚ የአውሮፓ መሪዎች የግሪንላንድን ጉዳይ በማንሳት ትራምፕ የሰነዘሩትን የታሪፍ ዛቻ እንዲስቡ ይማጸናሉ ተብሎ ይጠበቃል። ይሁንና ትራምፕ ያብጠለጧላቸው የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ትራምፕን ማግኘት እንደማይፈልጉ ተናግረዋል ነው የተባለው። በዳቮስ እየተካሄደ ባለው ስብሰባ መሪዎች ስለ ወደፊቱ የዓለም ንግድ ሁኔታ፣ ደህንነት፣ የቴክኖሎጂ አስተዳደርና የኢኮኖሚ ትብብር ጉዳይ ይመክራሉ ተብሎ ይጠበቃል። ክቡራን ተመልካቾቻችን አሁን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በአልጄሪያ ላይ የ100,000 የአሜሪካን ዶላር ቅጣት ማስተላለፉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። አርቲስት ቴሌቪዥን ብቸኛ የሚዲያ አጋር የሆነበት የ2018 የፋንታ ሚዲያ ካፕ በይፋ ተጀምረዋል። 28 ሚዲያዎችን የሚያወዳድረው መሰናዶ በይፋ ሲጀመር በመክፈቻው ቀን በተደረጉ ጨዋታዎች ዳጉ ስፖርትና 433 በኢትዮጵያ ድል ቀንቷቸዋል። በሀገራችን ውስጥ የሚገኙ የሚዲያ ባለሙያዎች ግንኙነት ለማጠናከር ትልቅ ሚና ይኖረዋል የተባለው ውድድሩ ለአሸናፊው ቡድን 200,000 ብር እንደሚሰጥ ተገልጿል። በመክፈቻው ዕለት ላይፍ ኢዝ ጉድ ከዳጉ ስፖርት ባገናኘው ጨዋታ ዳጉ ስፖርት ላይፍ ኢዝ ጉድ የተሰኘውን ቡድን 4-0 ሲረታ፣ ቀጥሎ በተደረገው ጨዋታ 4-3 በኢትዮጵያ የስፖርት ቡድን ፌዴራል ፖሊስን ሚዲያን 3-2 በሆነ ውጤት ማሸነፍ ችሏል። ትላንት በተደረጉ ጨዋታዎች ከዳጉ ስፖርት ክለብ ትዝብት አማን የጨዋታው ኮከብ ሆኖ የተመረጠ ሲሆን ከ433 ስፖርት ክለብ ደግሞ በትላንትናው ጨዋታ 2 ግቦችን ያስቆጠረው አዩብ መንስር የጨዋታው ኮከብ በመባል ተመርጧል። አርቲስት ቴሌቪዥን ብቸኛ የሚዲያ ካፕ የሚዲያ አጋር የሆነበት ውድድሩ ለሚቀጥሉት 20 ቀናት እንደሚቀጥልም ተገልጿል። የ16ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲደረጉ ተጠባቂ የነበረው የነገሌ አርሲና ሐዋሳ ከተማ ጨዋታ በሀይቆቹ አሸናፊነት ተጠናቋል። 16ኛ ሳምንቱ ላይ በደረሰው የሊጉ መርሃ ግብር አስቀድመው የተገናኙት ወልዋሎ አዲግራት ዩኒቨርሲቲና ሸገር ከተማ በአቻ ውጤት ተለያይተዋል። በአዲስ አበባ ስታዲየም በተደረገው የሁለቱ ክለቦች ጨዋታ ሄኖክ አዱኛ ሸገር ከተማን ቀዳሚ ሲያደርግ፣ ኮንኮኒ ሀቪት ወልዋሎ አዲግራት ዩኒቨርሲቲን አቻ አድርጎ ጨዋታው 1-1 ተጠናቋል። በሌላ መርሃ ግብር አዳማ ከተማን ከኢትዮጵያ ንግድ ባንክ ያገናኘው ጨዋታ በአዳማ አሸናፊነት መጠናቀቅ ችሏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገው ጨዋታ አዳማ 3-2 ማሸነፍ ሲችል ቢኒያም አይተን፣ አህመድ ሁሴንና አቡበከር ሳኒ የአዳማን የማሸነፊያ ግቦች ሲያስቆጥሩ፣ አዲስ ግዳይና ሳይመን ፒተር የኢትዮጵያ ንግድ ባንክን ከሽንፈት ያልታደጉ ግቦች ከመረብ አሳርፈዋል። በሳምንቱ ተጠባቂ ከሆኑ መርሃ ግብሮች አንዱ ከሊጉ መሪዎች ተርታ የተቀመጡትን ሐዋሳ ከተማን ከነገሌ አርሲ ያገናኘው ጨዋታ ሲሆን ሐዋሳ ከተማ ነገሌ አርሲን 2-0 አሸንፈዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገው ጨዋታ ሽመልስ በቀለና ተባረክ ሄፋሙ የሐዋሳን የድል ግቦች ያስቆጠሩ ሲሆን ሐዋሳ ከተማ ማሸነፉን ተከትሎ በ28 ነጥብ ወደ ሁለተኛ ደረጃ ከፍ ብሏል። የትላንት የመጨረሻው ጨዋታ በአዲስ አበባ ስታዲየም ተደርጎ ምድረገነት ሽረ በውጤት ቀውስ ውስጥ የሚገኘውን አርባ ምንጭ ከተማን ማሸነፍ ችሏል። የሁለቱ ክለቦች ጨዋታ በምድረገነት ሽረ አሸናፊነት 1-0 መጠናቀቅ ሲችል ስንታየሁ ወለጮ ያስቆጠራት ብቸኛ የቅጣት ምት ግብ ሽረን አሸናፊ ማድረግ ችላለች። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በአልጄሪያ ላይ የ100,000 የአሜሪካን ዶላር ቅጣት አስተላልፏል። 35ኛው የአፍሪካ ዋንጫ ከተጠናቀቀ ቀናቶች የተቆጠሩ ሲሆን በዚህ አህጉራዊ ውድድር ላይ የዓለምን ቀልብ የሳቡ ስፖርታዊ ትዕይንቶችና ማራኪ ውድድሮች ተከናውነውበታል። በአንጻሩ በአህጉራዊ ውድድሩ ከስፖርታዊ ጨዋነት ያፈነገጡ ባህሪያትም በጣት በሚቆጠሩ ተወዳዳሪ ሀገራት ላይ ተስተውሏል። አህጉሪቱን ያስተቹ ከስፖርት ቤተሰቡ ያልተጠበቁ ተግባራትም የተስተዋሉበት ሆኖ ያለፈ ሲሆን ከእነዚያም መካከል ለፍጻሜ በደረሱት ሴኔጋልና ሞሮኮ የፍጻሜ ጨዋታ ላይ የተስተዋለው ያልተገባ ክስተት ለትችት የተዳረገ ነበር። ምንስ ዳኛ ቢሳሳት አንድ ሀገሩን ወክሎ የመጣ ብሔራዊ ቡድን ከሜዳ አቋርጦ ይወጣሉ ያስባለው ትችት የሴኔጋል ተጫዋቾች በተግባር አድርገውታል። የዓለም የስፖርት ቤተሰቡ ትችትና የካፍ ውሳኔም ገና እየተጠበቀ ይገኛል። በዚሁ የ35ኛው የአፍሪካ ውድድር ላይ ያልተገባ ባህሪ ካሳዩት ውስጥ በአልጄሪያና በናይጄሪያ መካከል በተካሄደው ጨዋታ ላይ የተከሰተው ትዕይንትም ይገኝበታል። በዚህ ምክንያት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በአልጄሪያ ላይ የ100,000 አሜሪካን ዶላር ቅጣት አስተላልፏል። ቅጣቱ የተላለፈው አልጄሪያና ናይጄሪያ ባደረጉት የአፍሪካ ዋንጫ የሩብ ፍጻሜ ጨዋታ ላይ የአልጄሪያ ብሔራዊ ቡድን 2 ተጫዋቾችና ደጋፊዎቻቸው ተገቢነት የሌለውን ባህሪ በማሳየታቸው እንደሆነ ተገልጿል። በዚህም ግብ ጠባቂው ሉካ ዚዳን 2 ጨዋታዎችን ሲታገድ፣ ተከላካዩ ራፊቅ ቢልጋሊ 4 ጨዋታዎች እንዲታገድ ተወስኖበታል። ቅጣቶቹ በፈረንጆቹ 2027 የአፍሪካ ዋንጫ የማጣሪያ ጨዋታዎች ወቅት ተግባራዊ እንደሚደረግም ተመላክቷል።
በተጨማሪም ደጋፊዎች ተከታታይ ነገሮችን በመጠቀም ቁሳቁስ በመወርወርና የዳኝነት ቡድኑ ላይ የጥቃት ምልክቶች በማሳየታቸው ምክንያት በአልጄሪያ እግር ኳስ ፌዴሬሽን ላይ የገንዘብ ቅጣቱ ተጥሏል። የአልጄሪያ እግር ኳስ ፌዴሬሽን ውሳኔውን በመቃወም የይግባኝ ሂደት መጀመሩንና በህጋዊ መንገዶች እንደሚከላከል ማሳወቁም ተገልጿል። የአውሮፓ ሻምፒዮንስ ሊግ 7ኛ ዙር የመጨረሻ ጨዋታዎች ሲካሄዱ ባየር ሙኒክ ወደ ቀጣዩ ዙር ማለፍ ሲችል ሊቨርፑልና ቼልሲም ድል ቀንቷቸዋል። በአውሮፓ ሻምፒዮንስ ሊግ 7ኛ ዙር ጨዋታ ከሜዳው ውጭ ወደ ፈረንሳይ በማቅናት ከማርሴይ የተጫወተው ሊቨርፑል 3-0 በሆነ ውጤት አሸንፏል። በቬልድሮም ስታዲየም በተደረገው ጨዋታ ዶሚኒክ ሶቦስላይ፣ ኮዲ ጋክፖና ሩሊ በራሱ መረብ ላይ የሊቨርፑልን የማሸነፊያ ግቦች አስቆጥረዋል። አምስተኛ ድሉን ያስመዘገበው የመርሲሳይዱ ክለብ ሊቨርፑል በ15 ነጥብ 4ኛ ደረጃ ላይ ተቀምጧል። የምዕራብ ለንደኑ ክለብ ቼልሲ በበኩሉ በሞይሰስ ካይሴዶ ብቸኛ ግብ ፓፎስን 1-0 በሆነ ውጤት አሸንፏል። በምሽቱ ጨዋታ አዲሱ የቼልሲ አለቃ ሊያም ሮዚኒየር በሻምፒዮንስ ሊግ የመጀመሪያ ጨዋታቸውን በድል ጀምረዋል። በሌላ የአውሮፓ ሻምፒዮንስ ሊግ መርሃ ግብር ባየር ሙኒክ ዩኒየን ሴንት ጂሎዋን 2-0 በሆነ ውጤት አሸንፈዋል። በአሊያንዝ አሬና ስታዲየም በተካሄደው ጨዋታ ሃሪኬን በጨዋታና በፍጹም ቅጣት ምት የማሸነፊያ ግቦቹን ከመረብ አሳርፈዋል። እንግሊዛዊው አጥቂ በሻምፒዮንስ ሊጉ ያስቆጠራቸውን ጎሎች ብዛት ወደ 7 ሲያደርስ በዘንድሮው የውድድር ዓመት በሁሉም ውድድሮች ያገባቸውን ግቦችም ወደ 34 ከፍ አድርጓል። ባየር ሙኒክ ማሸነፉን ተከትሎ በ18 ነጥብ ከአርሰናል በመቀጠል ጥሎ ማለፍ የገባ ሁለተኛው ክለብ ሲሆን በደረጃ ሰንጠረዡም ሁለተኛ ደረጃ ላይ መቀመጥ ችሏል። ባርሴሎና ከሜዳው ውጭ ስላቪያ ፕራግን 4-2 ሲያሸንፍ ፌርሚን ሎፔዝ 2 ግቦችን ሲያስቆጥር ዳኒ ኦልሞና ሮበርት ሌቫንዶቭስኪ ቀሪዎቹን ጎሎች ከመረብ ላይ አሳርፈዋል። ኒውካስትል ዩናይትድ በአሮን ኑሳ፣ አንቶኒ ጎርደን እና ሃርቪ ባርንስ ግቦች ፒኤስቪ አይንዶቨንን 3-0 በሆነ ውጤት ሲያሸንፍ ጁቬንቱስ ቤኔፊካን 2-0 እንዲሁም አትሌቲኮ ቢልባኦ አትላንታን 3-2 ማሸነፍ ችሏል። የአውሮፓ ሻምፒዮንስ ሊግ የመጨረሻ መርሃ ግብር በቀጣይ ሳምንት የሚደረግ ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርግ ያለው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።